ሩታን ጠርቻለሁ ሲል እኮ መሄድ ይችል ነበረ። ያ ሁሉ አተታ ገተታ መስማት አይጠበቅበትም ነበረ። እንዲሰማ ተደርጎ አይደል? ቆይ ቆይ ትምጣ ጠብቃት ብሎ ያስጠበቀው እንዲሰማ ፈልጎ አይደል? እዛ ጋር ሌላ አክት ነው የፈለጉት። ሩታና ደስታ ተነጋግሮ ነው ከቪዲዮ በስተጀርባ የመጡት። እንደማያውቅ ሰው አክት አድርገው እዛ ጋር ይቅርታ ምናምን እንደዛ። አብርሃም አንተም ይቅርታ በላት። እንዲህ ነው እንደ ይቅርታ የሚባባለው? የገደለችው ልጅ ገላ ሬሳው ላይ ተረማመደች ልጅ አሁን ይቅርታ ምናምን። ኧረ እባክህ እውነት ነው እንዴ? አብርሃምም ደግሞ ብሄር ከፈለገ ጥርግ ይበል። ግን አንድ ሰው ለምን ይጎዳል ነው በቃ። እኔ አሁን ወደ ሩታ መመለሱ ከተመለሰ ጥርግ ይበል፣ ጥርግ ይበል። በአናቷ ሰው ካለ ነገሯት ሄርሚ። ከዚህ በኋላ እኔ ሄርሚን እንደምታወራት ሰዎች ካላችሁ እንደው እግዚአብሔር እሷ አትሰማም። ባይዘዌ እንደማትሰማ ያየሁት እንዴት ለምን እንደሆነ ታውቂያለሽ? ባለፈው ጊዜ አብርሽ እንዲህ አላት፣ ማንም ሰው ሲደውልልሽ አትሂጂ፣ ከሄድሽም እንኳን አብረን ነው አላት። ገባሽ? በያንን አልፋ ነው አሁን ማንም ሲያገኛት ትንሹም ትልቁም ሲያገኛት እየተንጠለጠለች በደወሉላት ቦታ የምትሄደው። ለተንኮልስ ቢጠሯት ለተንኮልስ ወጥመድ ውስጥ አስገብቶ ቢጠሯት የት ታውቃለች? ሰው ዝም ብሎ ስልክ ስለተደወለለት ይሄዳል እንዴ? የምታወሩ ሰዎች ጎጃም የት እንደው አማና ታወሪ ከሆነ በውስጥ የምታገኛት ከሆነ በካላስ ከዚህ በኋላ በቃ ራስሽን ጠብቂ። በቃ ለነገሮች ሰው ማይፈለግበት ቦታ ሲገኝ ማለት ነው አውጥቶ ለማንሳትም ርካሽ ነው። ምክንያቱም አንቺ አሁን የሆነ የምትወጂውን ሁለት ልብስ አንዱን በደንብ አስበልጠሽ አንዱን ትጥያለሽ አይደል? ምክንያቱም አንዱን ማስበለጥ ስላለብሽ ማለት ነው። ስለዚህ አሁን ሄርሜ እሱ እንዳማራጭ ገብቶሻል፣ እንዳማራጭ ነው እየተጠቀምባት ያለው። እኔም እኮ ብናደደው እሱን ነው። እኔም እኮ ብናደደው ለምን እንደሆነ ታውቂያለሽ? ከሩታ ጋር ሲጣላ እሷ ጋር ሄዳል፣ እሷ ጋር ሲጣላ እሷ ጋር ይመጣል። ሲፈልግ የሚያነሳት ሲፈልግ የሚጥላት ርካሽ አይደለችም እሷ። ገብቶሻል? የራሷ ፐርሰናሊ እግዚአብሔር ይመስገን ዛሬ ሜሪ ራሱ መስክራላታለች። ይህን ሁሉ ሚዲያ ነው የሚመሰክረው። ቆንጅዬ ምን የመሰለች ከነግሯ ጥፍሯ እንኳን የምትበላ እስከ ፀጉሯ ድረስ አንድን ከን ማይወጣ አላየሽም እንዴ? እቺ ሮቶ ራሱ እንዲያለች ቆንጅዬ እኮ ነሽ፣ ማንም ነው እኮ የሚፈልግሽ። ለምን አብርሃም ላይ አይንሽ እንደጣልሽ ባላቅም እንጂ ቆንጅዬ እኮ ነሽ አለቻት እኮ። ወደል እንደ ሶፊ ሰብኝ የተሳሰየ የኔን በትልቁ አድርጊ የኔ ማር። እኔ የውላችሁ እግዚአብሔርን ያም ይገለብጠናል። አራየው ይችን ቦርኮ ነው ያልኩሽ። ያም እየመጣ ይደነፋባታል፣ ያም እየመጣ ይደነፋባታል። እሺ ትላንትና ደግሞ ዳኒ መጣ፣ እንደዛ መከራቸውን በልቶ ደግሞ ወጣ ተባለ። ዛሬ ደግሞ ሜሪ መጣች። ነገ ማን ሊመጣ ነው? እሺ ነገ ስማ መጥቶ ሊደነፋ ነው። እሺ ችግሩ አብርሃም ነው። በእናትሽ እስከዛ ችግሩ አብርሃምማ ነው። ምንም ይኸው እግዚአብሔር ችግር ያለው አብርሃም ጋር ነው እንጂ ማንም ጋር የለም። ከፈለገ እኮ ሌላውን ሰው መጉዳት አይጠበቅበትም። ጠቅልሎ መግባት ከፈለገ እኮ ሰው ምን ይለኛል ብሎ ካሰበ አንድ ቀን ነው ሁለት ቀን ነው ቢያወሩ ሰው የሚያወራው። ጠቅልሎ ከመግባት ካለበት እኮ ይግባ፣ ማንም አትግባ ላለው። ግን ሌላውን ሰው ፈርቷል። ለዛ ነው ሩሳ ጋር ወዲያውም ከሄድኩ ሰው ምን ይለኛል ብሎ ፈርቶ ነው እንጂ ዛሬ ባጠና ነው ነገር ፍላጎት እንዳለው ነው። አሁን እንደዛ ብለን ደግሞ ትናንትና የገደለችኝ ትናንትና የቀበረችኝ ሴትዮ ላይ እንዴት ፊቷን ላያት እችላለሁ? እኔ እንደውም ደሜ ነው የሚፈላው። አሁን እንደዛ ብለን እኛ ደግሞ ደምድመን እንትን ሳንል ነገ ታያለች ደግሞ ከሄርሜ ጋራ ይቅርታ እያለ ወይ ነው። ሄርሜላ እኮ ብላለች። አይደል ነው ሄርሜላ ምን አለች? እኔ ባለፈው ከዳኒ ጋር ከተጣላ ጀምሮ ወላ አልተደዋወልኩም አልተገናኘውም ብላለች። እኔ አልተገናኘሁትም አልተደዋወልኩትም ብላለች። እኔ ከሱ ጋርም አልተገናኘውም። ዳኒ በጥብጦ ከሄደ ጀምሮ እኔ ደውዬም አላገኘሁትም አልተገናኘንም ብላታለች ለሜሪ ራሱ። እኔ እኮ ትቼዋለሁ፣ እኔ አላገኘሁትም። አሁን ደውዬለትም አላገኘሁትም ማለት ለጎጃሜ ሰዓት ስጧት ወይ ዩቱብ የሰራች ነው። ጨረሰች ወሬ እርሳሷ ነው። እሷ ነች እኮ አውሯለች። ስራ ላይ ነኝ ብላለች እሷ። ምን ናችሁ ነው በዛኛው የቀራችሁ ነው? አሁን ሄርሜ አትገባም ብላችሁ ለ12 ሰዓት ተብሎ እኮ ነው ማሬ። እና ማለት ነው የውላችሁ አሁን
አብርሃም ፍላጎቱ እኔ ፍላጎቱን ያየሁት ዛሬ ነው። እግዚአብሔር እውነት ለመናገር ለምን ያ ሁሉ ጊዜ ደስታ ይቅርታ ልልክ ነው ካለው ይቅርታውን